ምላቸው አተኩራችሁ እዩዋቸው። የሚለብሱት ልብስ ራሱ አንድ አይነት ልብስ ነው። አይገርምም? እዩዋቸው እናንተ ዝም ብላችሁ ማለት ነው። እንደኔ በቃ ተገንዝቦ ያያቸው ሰው። በዛ ላይ ደግሞ መጀመሪያ የሆነ ሩታ ስትይዘው ሄርሜላ ኦኦ ትላለች፣ ሄርሜላ ስትይዘው ሩታ ኦኦ ትላለች። አሁን ደግሞ ፍቅር ስመጣ ከፍቅር ጋር ከሚሆን ከሄርሜላ ጋር ቢሆን ይሻለኛል ምናምን ምናምን ስታስጠላ የልጅ አባት ነው ዞር በሉ ብለሽ አንቺ ባልሽን ጠበቅ አድርገሽ አትይዥም? አንዴ ወደ አንዱ አንዴ ወደ አንዱ። አሬ የምር ዲራማ ቢሆን ራሱ ማለት ነው ዲራማ ቢሆን በጣም ነው የምታስጠሉት፣ በጣም ማለት ነው ከምላችሁ በላይ። እናንተ ለምንድን ነው እንደዚህ ይህን ያራሳችሁና አውርዳችሁ የምትሰሩት? ወይኔ 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 ወይኔ። ለማንኛውም መቼ አሁን ደግሞ እንግዲህ አብረሽ ደግሞ አሁን ወደ ሄርሜላ ዞሯል ማለት ነው። አሁን ደግሞ ወደ ሄርሜላ ስለዞረ እንግዲህ ነገሩ ሁሉ ግልብጥብጥብጥ ነው የሚለው እርግጠኛ ነኝ፣ በእርግጠኝነት ማለት ነው፣ በእርግጠኝነት። እና ውድ ቤተሰቦቻችን እንዴት ነው? እንዴት አያችሁት? ጉድ ነው፣ ጉድ እኮ ነው ጉድ። ለማንኛውም እንግዲህ አብረሽ ከአንተ በላይ ሰው የለም ከአንተ በላይ ወንድ የለም ብለው ይኸው እንግዲህ ሴቶቹ ሁሉ ሊቧጨቁ ሊጨረሱ ነው። እባክህ እባክህ መላ በላቸው፣ መላ በላቸው፣ የእውነት መላ በላቸው። ጉድ እኮ ነው። ቆይ እኔ የምለው በዛ ላይ ደግሞ ልጁን አንዴ አንዱ ጋር አንዴ አንዱ ጋር አንዴ አንዱ ጋር የምታሰቃዩት እናንተ ልጁ ምን አይቶ ሊያድግ ነው? ምን አይቶ ሊያድግ ነው? እንደዚህ አድርጋችሁ ከዛ ከዝምት ልጁን ቤት አስቀምጡትና እናንተ የለመዳችሁትን ዲራማ ስሩ፣ የለመዳችሁትን ፊልም ስሩ። እናንተ ገንዘብ እየሰራችሁ ነው። አዎ እናውቃለን፣ ገንዘብ እየሰራችሁ ነው። ነገር ግን ደግሞ ለትውልድ ለትናንሾቹ ትውልድ ደግሞ የሆነ ቆሻሻ ነገር ባታስተምሩ ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ ደስ የሚል ነገር ይዛችሁ ትመጣላችሁ። አንዳንድ ጊዜ ደግሞ በጣም የሚያስጠላ የወረደ ማለት ነው። አሁን ከአንደኛዋ ጓደኛ ይልቅ አንደኛዋ ጓደኛ ጋር ቢሆን ይሻለኛል ማለት ይህ አሁን ምንም የማያሰር ነገር ነው ማለት ነው። በዛ ላይ ደግሞ እዚህ ጋር ሚዲያ ላይ መታችሁ ትጠፋጠፋላችሁ፣ እዛ ጋር ደግሞ ካሜራውን ዞር አድርጋችሁ ደግሞ አንድ ላይ ፍቅር ትሆናላችሁ። ስለዚህ ይሄ ነገር ምንም አያሰድም ማለት ነው። ዲራማውን እስከሰራችሁ ድረስ ቢያንስ ይሄ ዲራማ እስከሚያልቅ ድረስ ዲራማው መጨረሻው እስከሚያልቅ ድረስ በቃ ሁላችሁንም ፊዚካላችሁ ሁሉ የተለያየ መሆን አለበት። መገናኘት የለባችሁም። ልብሳችሁ ምናምን የተለያየ መሆን አለበት። ምክንያቱም ዛሬ አንዲቱ ለብሳው ቪዲዮ የሰራችሁ ነገ ደግሞ ያችኛዋ ለብሳው ቪዲዮ ትሰራለች። በዛ ላይ ቦታው አንድ አይነት ምናምን እንደዚህ ያለ ነገር የምር አይነፋም፣ አያስተምርም ማለት ነው። ስለዚህ በቃ እስኪ እንትኖች ግን ኮመንታተሮች ማለት ነው እስኪ ኮመንት አድርጉ። አብረሽ ከማን ጋር ቢሆን ደስተኛ ይሆናል? ከሩታ ጋር ቢሆን ደስተኛ ይሆናል? ከፍቅር ጋር፣ ከሄርሜላ ጋር? አሁን ደግሞ መታለች፣ አንድ ደግሞ አሁን መታለች። ጉድ! አሁን ይሄን እንደው ፈጣሪ ክፉ አታናግረኝ፣ ይቅር በለኝ ፈጣሪ ተራና። ለማንኛውም እንደኔ መቼም አብረሽን ፍቅር መርጬለታለሁ ማለት ነው። ያ ፍቅር እንግዲህ ታውቋታላችሁ። ፍቅር ስሟን ፍቅር ነው። በቃ እሷ ራሱ ፍቅር የሆነች ልጅ ማለት ነው። በሄደችበት ፍልቅልቅ እንዳለች ነው። የእውነቴን ነው የምላችሁ ማለት ነው። እውነት ለመናገር ከፍቅር ጋር ብትሆን በጣም ያምርብሃል ማለት ነው። ስለዚህ ጠቅለል አድርግና ፍቅር ጋር ብትሆን ይሻልሃል። ፍቅርም አንድም ልጅ አላት፣ አንተም አንድ ልጅ አለ። ምን ችግር አለው? አንድ ላይ ልጆቻቸው አንድ ላይ ያርጋሉ። እዛ አንዴ ሩታ ጋር አንዴ ሄርሜላ ጋር እያልክ አታስጠላ። እና ለማንኛውም ውድ ቤተሰቦች እስቲ እናንተ ኮመንት አስቀምጡልኝ። እኔ ፍቅር መርጫለሁኝ። እንግዲህ ብዙዎቻችሁ ደግሞ ሩታን እየመረጣችሁ ነው። ምክንያቱም ሩታ ከመጣኝ ነው ህይወቱ የተቀየረው፣ ሩታ ከመጣኝ ነው ዩቲዩበሩ ያደገው ምናምን እያላችሁ ነው ማለት ነው። እንግዲህ አስመሳይ ሰውና ግልጠኝነት ይለያያል ማለት ነው። እና ስለዚህ ያው እንግዲህ ፍቅር ጋር በፊት እንዳለ አንደኛ ልጅ ነው፣ ሁለተኛ ደግሞ እንደዚህ ስለ ሚዲያ ሰፋ አድርጎ አያውቅም፣ ሰፋ አድርጎም አይሰራም። ለዛም ነው ያላደገው እንጂ ሲባል የጀመረው ፍቅር ጋር ነው። እዚህ ደረጃ እንዲደርስ ዋናይቱ መሰረቱ ፍቅር ናት። አለቀ። ዋና አብርሽ እዚህ ጋር ለመድረስ ዋና መሰረትና መሰረቱ ፍቅር ናት። ይህንን መክሪያት የለባችሁ። ምክንያቱም ሩታ የመጣችው አሁን ነው፣ ሄርሜላ የመጣችው አሁን ነው። እነሱ የመጡት መቼ ነው? መቀየር ሲጀምር ያው ሩታም ገና መቀየር ሲጀምር ነው የመጣችው። ሩታ ያው አልቀሳ በእንባዋ አሳመነችው፣ በእንባዋ ህዝቡንም አሳመነች። የሚገርማቸው ነገር እንደ ሩታ ያለች ፊልም የምትሰራ በእንባ ሰውን የምታሳምን አንድ ሰው ይሄን ሰሞን ደግሞ ቲክቶክ ላይ መጣ ጉድ ሰውን አስብላ አስለቅሳ አሁን የሚገርማቸው ነገር ሪሙቭ ተደረጋሉ ህግነቱ አካውንቷ ማለት ነው። እና ውድ ቤተሰቦች እንግዲህ በለቅሶ የሚያሳምን ሰው አለ፣ የእውነት ዲራማ ሰርቶ በእውነት ዲራማው የሚያሳምን ሰው አለ። እውነት ለመናገር የእውነት ዲራማ ስትሰሩ ማለት ነው፣ የዛ ጊዜ አይታችኋል አብርሽና ሩታ ሲገናኙ የእውነት ፍቅር ነበር እየሰሩ ያሉት እና ያ ፍቅራቸው እንዲያድጉ መሰረቱ ናቸዋል።
አሁን ላይ ደግሞ የእውነቴን ነው ብላችሁ ሰብስክራይብ ራሱ እያነሳ እኮ ነው ህዝቡ። ሰብስክራይብ እያነሳ ሰብስክራይቡ ደግሞ ይጨምራል። ይገርማል፣ ይገርማል። እና ውድ ቤተሰቦቻችን ሁላችሁንም ኮመንታችሁን እጠብቃለሁ። ሄርሜላ ትሻለዋለች የሩታ ምናምን ምናምን እያላችሁ እዚህ ጋር ኮመንት አስቀምጡልኝ ማለት ነው። ኮመንታችሁን በጣም ነው የምፈልገው። ምክንያቱም አሁን በውስጥ ራሱ የተጠየቁት ጥያቄ አለ። እኛንም በውስጥ የተጠየቁትን ጥያቄ ራሱ እንግዲህ የእናንተን ኮመንት አንብቤ አይቼ ነው የምመልሰው። እና ውድ ቤተሰቦቼ ቪዲዮን ስታዩ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ምን ችግር አለ? አሳድጉኝ። እኔም እስኪ እንደ እነሱ አገባው ፈታሁ እያልኩ ልፈምስ መሰለኝ። እኔ እያሰብኩ ነው፣ የምር እያሰብኩ ነው። እንደዛ ባረግ ይሻለኛል። እናንተማ ቁም ነገር ሲያወሩላችሁ አታውም እኮ አታውም።